በጣም ያማረው ደስ የሚለው እሁድን አንድ ላይ እንግዲህ ጥሩ ጊዜ ከናንተ ጋር ሳልፈን ወደ ማብቂያው ደረስን። ቅር የሚለን ሰዓት ከናንተ ጋር ምን ያያይበት ቅር ብሎኝ አይደለም እየጠበቅኩት ያለሁት ባለፈው ሳምንት የሊያን ጨዋታ ቃል የገባችሁን ስለማስታውሰው የማዲንጎ ተጠብቀው ነበር። ሮቤል ደግሞ በቃ እንትን ጨዋታን ጥፍጥ አድርገህ እዛው አጨርሰው። አይ እውነቱን ነው ሁላችንም መስማት እንፈልጋለን በቃ አዎ ግን እኮ የሁላችንም ታሪክ ከሞላ ጎደል አይ የሁላችንም አይደል ዳይሬክትሊ የናፍቆት ባይሆን ናፍቆት ተጠቂናት ከዛ ደግሞ እኛን የሚመስሉ የናፍቆት ታላቀት ደግሞ ፊልምናም ፕሮዲዩስ ታደርግ ነበር በነገራችን። አዎ በዚህ ጉዳይ ላይ ግን ስንት ያው ለምሳሌ እኔና አንተ ብዙ የጉዳዩ ላይ መለከተን ይችላል ግን አይ መመልከትማ ይመለከተናል ነው የእህቶቻችን ነገሮች ደግሞ በጎናችን አጠገባችን ያሉ ሌሎች እህቶቻችን ሙያው ላይ መግባት የሚፈልጉ ሴት እህቶቻችን እንደዚህ አይነት ነገር ሲደርስባቸው ደግሞ እንደዚህ ተባልኩ ሲባል በደንብ ነው የምንሰማው ያለ ነገር ነው እዚህ ሙያ ላይ ያለ ሰው ምናቀው እንትን ምንለው ነገር ነው ግን ገፍቶ ይምጣ አናቅም እንጂ እኮ በወንዶችም ሊኖር ይችላል በእነዚህ አይነት መልኩ ኪነጥበው መቀላቀል የሚፈልጉ መስራት የሚፈልጉ ጾታዊ ግንኙነት ባይሆን ደግሞ ሌላ አይነት የራሱ ይኖረዋል ቻሌንጅ ደግሞ ይኖራል አሁን ስንቴም እርግጠኛ ነኝ ይጋራኛል የሆነ ስራ እንሰራለን ከዛ በኋላ በቃ ፔመንት አሁን በቃ ከጨረሳችሁ በኋላ ይገባላችኋል ይባላል አሁን አመት 6 ወር ምናምን ያለው ያልተከፈለ ፔመንት በጣም ብዙ አለ እንደሱ ከዛ ግን ፔመንቱ ተያይዞ ቻሌንጅ ወደ ምን ይመጣል ይሄን ካላረክ ፔመንቱን ለመክፈል እኮ በቃ ምናልባት ፊልሙ ሲወጣ ሊባል ይችላል አይደል ገቢ ማምጣት እስከሚጀምር ነው እንጂ ሌላ ፐርሰናል አይነት ጥቃት ማንነት ላይ የሆነ ጠባሳ አሳርፎ የሚያልፍ ግን አይደለም ያጥቃት ገባ እኔና ናፍቆት በጣም እንደዛው ሴቶች ላይ በጣም እንደውም ትራውማ ውስጥ ነው የሚከት ማለት ለምን እንደሆነ አይገባኝም ግን የሆነ አይነት እድሜ ላይ ስንደርስ 10ዎቹን ጨርሰን ወይ 20ዎቹን ስንጀምር አብዛኞቻችን ተዋናይ መሆን እንፈልጋለን ለምን እንደሆነ አይገባኝም አሁን እኔ ራሴ ለምንድን ነው የፈለኩት ምክንያቱም እኔ ጋዜጠኝነት እንደምወደው አቃለው እየተማርኩት የነበረው እሱን ነው ግን በቃ ፊልም ተዋናይ መሆን ከዛ ቪዲዮ ክሊፖች ላይ መስራት ምናምን ፍላጎትህ እየሆነ ይመጣልና እሱን እድል ማሳደድ ትጀምራለህ ከዛ ኮረስ የሚባል ነገር አለ አጃቢ የሆንክ ትጠራለህ ምናምንና እዛ መንገድ ውስጥ የገጠመን ቻሌንጅ ነው አንዱ ባለፈው ሊያ ያነሳቸው የማዲንጎና እሺ ከዛስ ማዲንጎ እንዴ አይ ማዲንጎማ ነፍሱን ይማረውና ማዲንጎማ ምን አረገ ማዲንጎ አይደለም ችግሩ ታሪኩ ነው ከጀርባ ያሉት ካስት የሚያደርጉት ሰዎች ናቸው የሚገርምሽ ግን አሁን ይቅርታሊ አንቺ ያልሽው ሐሳብ ለምን እንደፈለኩ አላቅም ያልሽበት እኔ ጊዜው ይመስለኛል ለምሳሌ አሁን ወቅት ላይ ብዙ ሰው ብዙ ጠንካራ ሴቶች በፈለጉት መንገድ ራሳቸው ማሳየት ይችላሉ ወደ መድረኩ ለመውጣት ብዙ የሚከብዳቸው ነገር የለም እንደገና ደግሞ ብዙ ሰው አሁን ያንን በፊት በነበረው ትውልድ ጉጉት ልክ የሚመኘው አይመስለኝም አሁን ላይ ማለት ነው ከፈለገ በቃ ማድረግ እንደሚችል ነው የሚያውቀው ያው አንዳንድ ጊዜ ጠንካራ የሆኑና እድሉ በጣም ሩቅ የሆነ ነገር አይደል የሚያጓጓሽ እንደገና ያኔ አሁን አንቺ ልጅ በነበርሽበትና ይሄንን ተዋናይ ለመሆን የምትፈልጊበት እድሜ ላይ ፊልም በጣም ይታያል ኢትዮጵያ ውስጥ በጣም ብዙ አርቲስቶች ብዙ ተዋናዮች አድናቂ ያላቸው ዝነኛ ለመሆን የማይፈልግ ያለ አይመስለኝም በቴሌቪዥን መታየትም ብርቅ ነበር አይደል እንዴ እሱ የማይፈልግ ያጓጓል እሱኛው ነገር ነው አሁን አንድ ሰው በፈለገው መንገድ ራሱ ማሳየት ከፈለገ ትወናኩ ተውኑ ብቃቱን ምናይለት ብዙ ቲክቶክ አለ በጣም ቀላል ስንታው ነገር እንዳለ ሆኖ ግን እነዛ ችግሮች አሁን ሊያና ናፍቆት ያሏቸው ችግሮች ግን በደንብ አሉ አሁንም እሱማ በጣም በደንብ አለ አይነት ይቀይራል እንጂ እኔ አሁን የሆነች ልጅ ተነስታ እንደውም አሁን ያለውን በጣም በግልጽ በቅርበት አናቀው ያለነው እዚህኛው ስራ ውስጥ ስለሆነ ፊልም መስራት ፈልግ ቪዲዮ ክሊፖች መስራት ፈልጉ ልጆች ያሉበት ሁኔታ አላቅም ግን ከባለፈው ተነስቼ ከሆነው ነገር የሆነች ልጅ ተነስታ እንደዚህ ነገር መስራት ፈልጋለሁ ስለኝ የመጀመሪያ መልእክቴ ራስሽን ጠብቂ ነው ምክንያቱም እኔ ያለፍኩበት ከባድ መንገድ ስላለ ሶ እንደውም ጨዋታ ያመዝናል ወደ ጨዋታው ልግባላችሁ ግን እኛ ቤት ውስጥ አሁን እንደኔ ወደ ቲቪ ስራ መምጣት የሚፈልግ ሰው ማንንም አልነበረም አሁንም አይፈልጉም ፍላጎት የላቸውም እኔ ግን ከዚህ በፊት እንዳወራችሁ ከልጅነት የጀምሮ ስለነበረ እንደዚህ አይነት ነገር በጣም ፍላጎት የነበረኝ ገና ያኔ በቀደም ብለን እንዳወራ ነው ሃይ ስኩል ላይ ኤሌመንተሪ ያለን በግቢ ውስጥ ባሉ ክበቦች ምናምን እየጀመርን ስለሆነ የምንመጣው ቤት ውስጥ ጉጉቱ እንዳለኝ ያውቃልና የሆነች ትንሽዬ ነገር ጭላንጭል ሳገኝ ከኔ በላይ እነሱ ይደሰታሉ ለህልሜዛ መሆንና ከልጆች ዓለም ሚል ፕሮግራም ላይ ስገባ የእናቴን ደስታ በሬዲዮ ድምጼን ለመስማት ምናምን በጣም ተጓጓለች ሰው ያየገፋ መጣኝና በቃ እዚህ ጋር መድረስ አለብኝ ብዬ መነሻ አይደለም ግን የቤተሰብ ጉጉት ስላለበት ናፍቆት እንዴት ለመሆን እናሰብን በቴሌቪዥን መታየት መፈለግን እንዴት አሰብን ላለችው ነገር እሱ ይመስለኛል እኔ የገፋኝ በጣም የእናቴን ደስታ አባቴ ምናምን ማይስለም ፈልግ
ሰው እንሰራለን። በጣም ብዙ ነው በነገራችን ላይ ታሪኩ ማለት አንድ ምናምን አይደለም። አሁን ቤት ውስጥ ረስቸው ነው እናመጣላቸዋለን ለቤተሰቦቻችን የተቀመጡ ስክሪፕቶች አሉ። ርዕስ ስላላቸው ፈርቼ ነው ይታወቃሉ በራሳቸውና እንጂ ማአት ስክሪፕት ነው የሚቀመጠው ቤት ውስጥ። እኔ ከተሰጠኝ ጀምሮ ያለኝ ኮሚትመንት ማለት ስራውን ፈልገዋለሁ። እኛ እኮ አሁን በጣም ችግራችን ሙያውን ለመታየት ብቻ ምን ፈልግ አልነበርንም በሰዓቱ። እኔ ማውን ታይቼ ሳይሆን ነገን በጣም እስልበት ነበር እዚህ ቦታ ደርሳለሁ ብዬና ደግሞ እኮ ቤቴ ቁጭ ቢያርፌ ባለውበት ነው የሚደውሉልኝ። አንድ ጊዜማ አዋሳ ልሄድ ነው ብዬ እናቴ እንዴት አንቺ ልጅ ነሽ እኮ እንዴት አዋሳ ለቅሻለሁ ብላ ፊልም ለመስራት ማለት ሻንጣ ተበድራ ገዝታልኛለች ፊልም ለመስራት። ከዛስ በእውነት የመጀመሪያ ቀን ያን ነገር የነገረኝ ቀን ሐዋሳ እንሄዳለን ከሐዋሳ ክሩ ጋር አብረሽ ትጫለሽ እቺኛውን ካራክተር የምትጫወቹ አንቺ ነሽ ብሎ የሰጠኝ ስክሪፕት አሁን ቤት ውስጥ አለ። መጀመሪያ ይዤ ሄድኩት ቤተክርስቲያን ጓሮ ነበር። እሺ ጸለይሽበት? በእውነት በጣም ጸለይኩ። በቃ ለመንኩ ይሄንን እኔ የምሰራው ይሁን እኔ እንድሰራው ጌታ ፍቃድ ምናምን ብዬ በቃ ቤተክርስቲያን ደጃፍ ጋር ቁጭ ብዬ ለምኜ ተማጽኜ ምናምን መጣሁ። ከዛ የቀን ሀሳቤ ነው ውጥረቴ። እሺ ፊልሙ ተጀምሮ ውስጥ ማቃት ልጅ ነበረች እንትን ላይ መሰራ ኮንቲኒቲ ላይ ምናምን ደሞ ደጋግሜ ደውላታለሁ። አይገርም ልጅነቴ ላይ አሁን እምባዬ ነው የመጣው በእውነት በጣም ከብዙ ነገር። ከዛ ደጋግሜ ስደውላት አታነሳልኝም። አይ ቲንክ ፈርታቸዋለች መሰለኝ። ከዛ የሆነ ቀን በጧት ደወለች። ደስ አለኝ ልንሄድ ነው ብዬ ቤት ውስጥ ያለው የሚወራው ከኔ በላይ ጉጉት ቤት ውስጥ አልኩ እኮ ያላትን ቅሪት ሰባስባ እናቴ እኔን ለመላክ ነው የምታስበው። ከዛ ስራ ላይ ሆነን እኮ ነው ማላነሳልሽ ርብቃ ትባላለች ስራ ላይ ሆኜ ነው ማላነሳልሽ አለችኝ። በእውነት አው ርብቃ ፕሮግራም ብታዩ የተሰበርኩትን መጎዳቴና ምን ታውቅ ነበር። ምን ነው ስላት ከሐዋሳ እየተመለስን ነበር። አንቺ እኔ እኮ የኔን አልፎ የወንዱን ካራክተር አልፎ ጨርሼ ኩሽንድ ዳርጌ የሰጡኝ 90 ምናምን ነው የወንዱ አልቀረኝም። ምክንያቱም ያባብለኛል ብዬ ስለማስብ የኔ እኮ ከ4 ከ5 ቢንት ነው ያልፍ ፔጅ አልፍም 20ኛው ላይ ነው ያለሁት። ከዛ 60ኛው ላይ ነው ወይ ደግሞ አንደኛው ላይ የለውም እኮ ሽምድ ዳርጌ በጣም አለቀስኩ። በእውነት በጣም አለቀስኩ። ምን ነው እሺ የማይሆነው ማለት ደርሰ ከሌለ ነገር ጋር ያወዳድሩሃል። ኦኬ ምን ነው ምንድነው ያጣውት? ኦኬ ነው የደሃልሽ ስለሆንኩ ገንዘብ ስለሌለን እንትን ስለ ምን አገባኛው ነው ፕሮዲዩሰር አረግ ፊልሙን ባልከፍ ለምንድን ነው በቃ ልብሴን አልወደድኩትም እንትን አላሉትም ብዬ በጣም ሳይኮሎጂካሊ በጣም ከዛ በኋላ ግን በጣም ከቤታችን እኔ ለቤተክርስቲያን ጀርባ ነው ቤቴ። የነሱ ደግሞ አብዛኛው የፊልም ሰሪ ዛ የነበረው በወቅቱ ልደት አካባቢ ፕሮዳክሽን ካምፓኒዎች ነበሩ። መጠየቅ አለብኝ ብዬ ጠየቅኩት። በጣም ማግኘት ፈልጋለሁ ምናምን አልኩት። ኦልሬዲ ፊልሙ ተሰራኩ ለምናምን አልኛ ይዘን ብዬ ለምንም ነገር ላገኝ ፈልጋለሁ። እሱን ለማውራት ራሱ ስሜቴ ሊጠብቅልኝ አይደለም ብዙ ሄደው ወደ ማታ ሰዓት ላይ ነው የቀጠረኝ። ሄዳለሁ ምንም ችግር የለም ብዬ ማታ ሲሄዳ አንቺ እኮ ምናምን በቃ እንደሌላው አይደለሽ። ምንድነው እንደሌላው? ሌላው ምንድነው? አይ በቃ የሰሩት ልጆች ከኛ ጋር የተግባቡበት የራሱ የሆነ መንገድ ስላለ በጣም ደስ ያለኝ ልንገራችሁ። ከረጅም ጊዜ በኋላ ያ ሁሉ አልፎ እኔ ከባለቤቴ ጋር ሆኜ እሱ ደግሞ ባለቤት የሚፈልገው ሆኖ ተገናኘን። ካን ኢማጂን ያን የነበረውን ነገር ብጥል ኖሮ በምንም አይን ላይ አልችልም ማጠገቡ መቆም ማልችል አይነት ሰው ነበርና አገኘሁት። እሺ በነገራችን አይምሬ በዛ ደረጃ ጠንካራም ብስልም ስላልነበረ ምንድነው ያ ማለት ምናምን ቢጠየቅኩት አይ በቃ እሱን እንድነግርሽ እኔና አንቺ ተመልሰን ሐዋሳ መሄድ አለብናል። ፊልሙ ስክሪፕቱን ትንጭ ይጆ ነው የሚለው ስክሪፕቱን ለሰራ እና በዛ ስብራት ውስጥ ሆኜ ግን ሊጠግነኝ መጣ ብዬ የማዲንጎ ዘፈን ወጣ ምናምን ጥሩ ጊዜ ነበር ምናምን። ከዛ ይሄኛው አልቆ ማለት ነው። ይሄ አይነት ብዙ ታሪክ ነው በህይወቴ ያለፈው በጣም ብዙ እና በጣም ፊልም ካልሰራው ምናምን ብዬ መማማሰው አይደለም ግን የሆነ ቦታ መድረሻ መንገድ ይሆነኛል ብዬ ስለማስብ እነሱን ነገሮች ጀመርና አምላክ የሚባለው ነገር እግዚአብሔርን ጥበቃ ምናምን ያወቅኩበት ያኔ ነው። በቃ አሳልፎ አይሰጠኝም። እኔ እኮ አይምሮዬ በዛ ደረጃ ሴት ልጅ እንዴት ክብሯን ጥላ ፊልም ትሰራለች ለማለት አልብስል እኮ አይደለም ግን በቃ ከፊቴ እየቀደመ በጣም ይጠብቀኝ ስለነበረ ዛሬ ደረስንና እንደሱ አይነት ብዙ ታሪክ ብዙ ስክሪፕት ትልቅ አትለው ትንሽ አትለው ኢትዮጵያ ውስጥ በስልጣኑ ፊልም የማሰራት አቅሙ እጁ ላይ የነበረው አሰሪ ሰው በጣም በብዙ ኢትዮጵያዊ ሴቶች ላይ ተጫውተዋል። በጣም ሊቀለል አድርገሽ እንድንጫወት አነሳሹ እንጂ አሁን እኔ እሷን እየሰማሁት ብዙ ነገር ነው ያሰብኩት እና ደግሞ ብዙ ደግሞ የሚያዩት ሰዎች ወደዚህ ኢንዱስትሪ ሊገቡ ያሰቡ ሰዎች ብዙ ነገር ይማሩበታል ማለት ሀሳቧ የት እንደሄደ ታውቃለህ። የዛን ጊዜ አሁን ስትል የኔ ልብሴ ጥሩ ስላልሆነ ወይ የሆነ ነገር ስለሆንኩኝ ነው ወይ ምናምን ያለችው ነገር እውነት ነው ማለት ልብ የሚነካ ነገር ነው። አሁን አቅሙ ብቃቱ ችሎታው ኑሯቸው
ከዛ በኋላ ይህን ነገር ማድረጋቸው ብቻ እንደዚህ አይነት ስሜት የሚሰማቸው ብዙ ሰዎች አሉ። ይሄ ነገር በብዛት ላይ በስፋት አለ። አፋችንንም ደፍረን ለማውራት ያነሳሳን እኛም በግላችን ያለፍንበት መንገድ ስላለ ነው። በጣም ጥሩ የፊልም ፕሮዲዩሰሮች፣ ዳይሬክተሮች፣ የሙያውን ስነ ምግባር ጠብቀው የሚሰሩ ባለሙያዎች እንዳሉ አንክድም። እኛም ደግሞ ሙሉ ለሙሉ እዛ ውስጥ ያሉ ሰዎች እንደዚህ ናቸው ለማለት አይደለም። ግን እኛ ከገጠመን ነገር ተነስተው ዛሬ በዚህ ኢንዱስትሪ ውስጥ መቀላቀል ለሚፈልጉ ሰዎች፣ ለሚመጡ ታዳጊዎች በምን አይነት መንገድ መምጣት አለባቸው፣ ሲመጡ እንደዚህ አይነት ነገር ይገጥማቸዋል፣ ሲገጥማቸው ደግሞ ምን ማድረግ አለባቸው የሚለውን እንዲማሩበት ነው። እኔ በነገራችን ላይ መጀመሪያው ቻሌንጅ ጀመረኝ በ16 ዓመቴ ነው። ጀስቲን ቢበር የሚባል ዘፋኝ አለ አይደል? እና ዜናዎች ላይ ምናምን የውጭ ሙዚቃዎች በጣም ሰማ ነበር። እኔ እንግሊዝኛ ቋንቋዬን ማዳበር ስለምፈልግ የመንግስት ትምህርት ቤት አይደል የተማርኩት እንደነገርኳችሁ፣ ፊልምና ሙዚቃ ሰማ ነበርና ጀስቲን ቢበር ሮል ሞዴል ነበር እና ስለሱ ኒውሶች ሲነገር እድሜያችን የ1 ዓመት የ2 ዓመት ልዩነት ነው ያለው በዛ ሰዓት። በዚህ እድሜ ያለሽ ከዛ እሱ በጣም ፌመስ የነበረበት ሰዓት ማለት ነው። ከዛ በዛ እድሜ በጣም ዝነኛ መሆን ፈለኩ ማለት ነው። ከዛ ትምህርት ቤት መጥተው ካስት አረጉ። በጣም ትልቅ ፕሮዲዩሰር ምናምን ዳይሬክተርም ፕሮዲዩሰርም ራሱ ማለት ላይ ሃይ ስኩል ምናምን ሃይ ስኩል ባልቻ ትምህርት ቤት ስማር ከትምህርት ቤት ነው ካስት ያደረጉን። 10ኛ ክፍል ምናምን ተማሪ ነኝ። እንግዲህ ራሳቸው መለመሉ የቲያትር ምናምን ቡድን ውስጥ ላይ እንዳለችው ስለነበርኩበት ከዛ ውስጥ ነው ተመርጬ ሄድኩት። በጣም ብዙ ሴቶች ነበርን፣ ብዙ ህጻናቶች በኔ እድሜ ያሉ 16 ዓመት የነበሩ። ከዛ ውስጥ ስንፈተን እኔ ቀረው ማለት ነው። አልፌ ፋይናሊ ሪሄርስ ተጀመረ። ሪሄርስ የምናደርገው ስሙን መጥራት አልፈልግም፣ የሆነ ተቋም እየሄድን ነው ማለት ይሄ ቤተሰቦቼ ምናምን ራሱ የፈቀዱልኝ የሆነ ተቋም የቲያትር ክበብ ምናምን ስለነበር እዛ ውስጥ እየሄድኩኝ ሳያቸው ካስቶቹ ስማቸውን ብጠራላችሁ እናቴ አባቴ ሆነው የሚሰሩት በጣም ታዋቂ ሰዎች ናቸው። እሱን ሲያዩ ፈቀዱልኝ ቤተሰቦቼ። በሳምንት 3 ቀን ሪሄርስ ነበር። ከዛ ፋይናሊ ከኔ ጋራ የሚሰራው ልጅ ዋናው ገጸ ባህሪ ራሱ ነው። አክተሩም እሱ ነው፣ ዳይሬክተሩ ብዙ ጊዜ ራሳቸው ናቸው። ፕሮዲዩሰሩ ብዙ ጊዜ ሜን ካራክተር የሚወስዱት የሚመለምሉን ሰዎች ናቸው። ከዛ ምንድነው ታሪኩ? እሱ ተማሪ ጎበዝ ተማሪ ናት ምናምን ያሰናክላታል፣ ወደ እሱ ያስገባታል እና ስቶሪ ያለውና ጀምር ሊያሰናክልሽ ነው። ከዛ የመኝታ ቤት ሲን ምናምን ነበረው እንትኑ ሲን እሱ ከሌለማ እንዴት ያሰናክላታል? እሱ ለያስ ማድረግ አለብን አለኝ ማለት ነው። የመኝታ ቤቱን ሲን እኔ ሲጀመር የመኝታ ቤቱ ሲን ራሱ እንዴት እንደሚሰራ ምናምን በዛ ሰዓት የፊልሙ እንትኑም የለኝም፣ ቴክኒክ ታክቲክ ነው አላ አታቂም። ታላቀቴ በጣም ፊልም ውስጥ ነበረች በዛ ሰዓት። እሷ የፊልም ተማሪ ነበረችና በቃ እሷ ትወደዋለች ሙያውን፣ እኔም አብሬ ከሷ ጋር ወደድኩት ማለት። ከዛ የመኝታ ቤቱን ሲን ሪሄርስ ማድረግ አለብን። ሊያ እንዳለችው እግዚአብሔር በጣም ፕሮቴክት ሲያረግህ ምናምን። ከዛ በጣም ፋሚሊዎቼ በጣም ቅርቤ ስለነበሩ፣ ከዛ እህቴ በጣም ኢንዱስትሪውን ስለምታውቀው እኔ ከዛ ነገር ውስጥ ወጣ። በቃ አቋረጥኩኝ። ልክ እንደዛ ሲለኝ ምን ሊል እንደፈለገ ገባኝ። ፕሬዘንቴሽኑም ግልጽ ስለነበረ እኔ አቋርጬ ወጣው። የሚገርማችሁ ነገር ፊልሙ ተሰርቶ በእኔ ቦታ ሌላ ልጅ ገብታ፣ ግን እኔ እዛኔ 16 ዓመቴ ነው፣ እሷ ቢያንስ የ20 ዓመት የምትወል ልጅ ገብታበት ምናምን ፊልሙ ወጥቶ ሲኒማ ቤት ታይቷል። አሪፍ ፊልም ሆኖ ታይቷልና በቃ እኔ ወጣሁኝ ከዛ ማለት ነው። ከዛ በቃ እንደውም ለምን በትምህርት አናዳብረው ምናምን ተባባልንና ዩኒቨርሲቲ ከገባው በኋላ ደግሞ ከጓደኛዬ ጋር ትልቅ የፊልም ቲያትር ትምህርት ቤት ገባን ማለት ነው። በጣም ትልልቅ የሀገራችንን ተዋናዮች የተማሩበት ትምህርት ቤት ተብሎ በወቅቱ ውድ ነው። ቤተሰቦቼ ራሱ ሲከፍሉልኝ የእውነት የአንድ ወር አክስቴ የሆነውን ወር አጎቴ ምናምን ማለት አፎርድ የሚደረግ አልነበረም። ማርኬት ይመጣል ትራንስፖርት ዩኒቨርሲቲ ተማሪ ሆኜ አንዳም ከዛ ከሰፈሬ እዛ ትምህርት ቤት ውስጥ ከምደርስበት የቦሌ ምናምን በቃ ከእናቴ ከእህቴ ምናምን አድርጌ ነው የምመጣው። ከዛ እንትን ፊልሞች ሲሰሩ 4 5 10 ምናምን ሰው እንትን ሆነ ትሄዳለ። ኮረስ ሆነ ተከታታይ ቴሌቪዥን ድራማዎች ሲመጡ ኮረስ ሆነ ትሄዳለ። ከዛ ሰውየው ራሱ ሰሌክት ያደርገናል። በቃ አንቺ ጎበዝ ነሽ፣ በጣም ፈጣን ነሽ፣ ቀልጣፋ ነሽ፣ ጎበዝ ነሽ። እኔ ራሴ የምሰራው ፊልም ስላለ ለዛ ፊልም አጭቼሻለሁ። በጣም ትልቅ ሰው ነው፣ በጣም የተከበረ ሰው የምር የእውነት እኔ በጣም ካቅሜ በላይ ነው ስለሱ ለማውራት ራሱ። በጣም ትልቅ የተከበረ ሰው ፊት ለፊት ቢሮ ነው ሀራስ ሊያደርገህ የሚሞክረው ማለት ነው። በጣም ብዙ ሴቶች ሮጠው በር ከፍተው ምናምን ነው ከሱ ቢሮ የሚወጡት። በዛን ጊዜ የነበሩ በቃ እንዳልኳችሁ የፊልሙ ስራ በእጃቸው ላይ የነበሩ ሰዎች በጣም በብዙ ሰዎች ህይወት ላይ ማለፍ የቻሉት አልፈዋል፣ ማለፍ ያልቻሉት በጣም በብዙ ጫና ውስጥ እዛ ውስጥ ነው ያሉት ብዬ ነው የማስበው። ከዛ ትተው የምታልፈው ከዛ ፊልሙ ሰው ሚሊየን ህዝብ ለኢትዮጵያ ህዝብ ነው የሚቀርመው አይደል? በሚሊየን እናስበውና ሚሊየን ህዝብ ቁጭ ብሎ ልትዝናና ነው የምትሄደው። አንተም ነው የምታደርገው ፊልም ልዝናና ብለህ ነው ከጓደኛ ጋር የምትሄደው እና እስቲ ላዝናና ከደበረ ምናምን ያ የተደበረው ሰው ሊዝናና የሚፈልገው ግን የኔን ህይወት ሰጥቼው እንዳልሆነ የገባኝ ያኔ ነው። ገባ የሆነ ሰው ሊዝናና ቁጭ ሲል ሊያ ግን በጣም ብዙ ህይወት ከፍላ እናትና አባቷ በጣም ኢንቨስት ተደርጎብኛል። ከባህሪ ጀምሮ ከምበላው ከምጠጣው ከምለብሰው ጀምሮ በጣም ኢንቨስት ተደርጎባታል ዛሬ እዚህ ጋር የቆመችው ሊያ ላይ። ይሄን ማገናዘብ አንችልም። ትናንትና ግን በትንሹም ሰው ሊዝናና ሲገባ ነው የሚለኝ አይምሮዬ። አንቺ ብዙ ነገር የከፈልሽለት ነገር ነው ሰው እዛ ጋር የሚዝናናበት ለምን ምናምን ብለው ያኔ ነው ትክክል ነው። ሳይዘጋጁ ልጆች እናት ያረጋሉ። በሽታ ይኖራል፣ በስነ ልቦና ተደቋቁሶ መቀመጥ ምናምን ይኖራልና አንድ ሁለት አይደለም ይባላል። በነገራችን በጣም ብዙ በዚሁ መንገድ ውስጥ
ከዚህ ሙያ በቃ ሙያውን ጠልተውት ይወጡ በጣም ብዙ እህቶች እንዳሉ እናምናለን። ከዛው አቅሙ ያላቸው በዛውም ልክ ደግሞ በጣም መልካም የሙያው ስነ ምግባር ያላቸው ዳይሬክተሮች፣ ፕሮዲውሰሮች ገጥሟቸው ደግሞ የሀገራችን የፊልም ኢንዱስትሪ ላይ የራሳቸውን አሻራ ማሳረፍ የቻሉ የፈለጉበት የተመኙበት ቦታ ላይ የደረሱ ሰዎችም እንዳሉ አንዘነጋም። ቅድም እንዳልነው እንግዲህ እኛ በህይወታችን የገጠመን ነገር ስለሆነ አሁንም ወደፊትም ብዙ ሰዎች ይሄን ኢንዱስትሪ የቴሌቪዥን ኢንዱስትሪውን የመዝናኛ ኢንዱስትሪውን ብዙ ወጣቶች ይመኙታል። አሁን ደግሞ በቀላሉ በእጅ ስልካቸው ወደዚህ ሙያ ለመቀላቀል ብዙ ኦፖርቹኒቲ እድል እንዳለ እናምናለንና በማንኛውም አይነት ሁኔታ ውስጥ ብንሆን የኛ ህይወት ከምንፈልገው ነገር አይበልጥም። እዛ ምንፈልገው ቦታ ላይ ለመድረስ መጀመሪያ እኛ በህይወት መኖር አለብን። መጀመሪያ እኛ የአእምሮ ጤና ሊኖረን ይገባልና የሚያስከፍለን ዋጋ እስከምን ድረስ ነው የሚለውን ቆም ብሎ ማሰብ ያስፈልጋል። ብዙ የተሸወዱ እህቶቻችን አሉ። ኢቭን ኢንፎርሜሽኑ ተዛብቶ ይደርሳቸውና በቃ ፊልም ለመስራት አንቺ ከዳይሬክተሩ ጋር እንዲህ ማድረግ አለብሽ ተብሎ ስለሚነገራቸው ዝግጁ ሆነው የሚሄዱ ግን ናፍቆት ያን ድል ይዘጋሉ። በነገራችን ላይ እነዛ ሴቶች አንቺ ከማን ስለምትበልጪ ነው ይባል ነበር ያን የነበረው ነገር። አንቺ ከማን ትበልጫለሽ እንትና አለች አይደል እንዴ ይላሉ። ለእነንትና ቀላል የሆነ ህይወት ላንተ በጣም ትልቅ ነጥብ ጥለበት የምታልፈው ላንተ ብዙ ነገርና ሳልፈ የምትሰጥበት ሊሆን ይችላልና ያ መንቃት ውስጥ ስላልሆነ ለኛ አስከፍሎናል። ነው አሁን አንቺ እንደምትዩ በጣም ኦፍ ኮርስ ከዛ በኋላ እኮ በጣም ስርዓት ያላቸው ፈሪያ እግዚአብሔር ያላቸው ለስራው ለሙያው የቆሙ ብቻ ሰዎች ስላጋጠሙ ሰራን እኮ ግን በሰዓቱ እንደዛ የሚያደርጉ ሰዎች ነበሩ። አላቅም ሴቶቹ ለምን እንደዛ አይነት ህይወት ውስጥ ይገቡ እንደነበረው ሴቶቹ የሚገቡት ባይ ዘ ወይ እኔ አሁን አንዳንድ ጊዜ በሴቶቹም ለመፍረድ በጣም ይከብደኛል። በቃ ይሄ ነገር ነው እዛ ጋር ለመድረስ ይሄን ነገር ማድረግ አለብሽ ተብላ ተነግሯት የመጣችው ነገር ስላለ ራሳቸውን ለዛ ዝግጁ አድርገው የሚመጡ ሴቶች አሉ። ልክ ነው እያልኩኝ ሳይሆን በቃ እንደዛ አይደለም የሚሰራው በአቅም በፍቅር ሙያውን ስለወደዳችሁ ስለቻላችሁት እንጂ በዛ መንገድ አይደለም የሚሰራው። ግን አሁን ቻልሽው ሀሳብ ሆኖ አሁን ለምሳሌ እነዛ ሰዎች ወይ ደግሞ እነዛ ሴቶች ያንን ነገር አደረጉት ከዛ በኋላ ተሳካላቸው አለፉ የሆነ ቦታ ላይ ደረሱ። አሁን እናንተ የተቀመጣችሁበት ቦታ ጋር እዚህ ጋር ቁጭ አሉ። ከዛ በኋላ ግን አይማሯቸው ምንድነው ውስጣቸው ሰላም ያገኛል፣ አይማሯቸው ንጹህ ይሆናል። ይሄንን ሀሳብ ሲነሳ ለበለ አይቀጥሉም፣ ኢንዱስትሪው ላይ አይቀጥሉም። ባይ ዘ ወይ እንደዛ የሚያደርጉት ሴቶች ወይ አንድ ፊልም ቢሰሩ ነው ወይ እዛ ሰውየው ያለበት ፊልም ላይ አንድ ሁለት ፊልም ላይ ቢሰሩ ነው የሚፈልጉበት ቦታ ላይ ይደርሳሉ ብዬ ማላምንም። ግን እንደዛ የሚያስቡ ሴቶች አሉ ነው አሉ መኖርም ኢንዱስትሪው ላይ እንደዛ ለምን አሰቡ ስንል ግን እንደምታገኝ ሀብታም እንደምትሆን ከምንም በላይ ባይ ዘ ወይ ዝናና ገንዘብ በጣም እንደውም እኛ ሀገር ነው የተራራቁት እንጂ በውጭው ዓለም ዝናና ገንዘብ አብረው ነገሮች ናቸው። እኛ ሀገር ብዙ ጊዜ ባዶን ነው የሚመጣው ዝናው። በተለይ ደግሞ በሀቅ ለሙያ ታማኝ ሆነህ እየሰራ ከመጣ በቃ ዋጋ ያስከፍልሃል እዛ ደረጃ ለመድረስና ዝነኛ ሰው ባይ ዲፎልት ወይ ሰው ጋር ለመቅረብ የተሻለ ለብሰ የተሻለ ራስህን አስተካክለ ስለምትመጣ ገንዘብ እንዳለ የተሻለ እንደምትኖር ነው ሰው የሚያስበውና ያንን ላይፍ ስታይል ሁሉም ሰው ይፈልገዋል። በቃ አንዳንዴ ግን ሰው አሁን ባልሽው ዝነኛም የሚሆነው ፈልጎ ሊሆን ይችላል። ለምሳሌ ሙያውን ስትወጂው ሙያው ራሱ ከዛ ገጽ መውጣት ስለማይችል ያደርግሻል። ቴሌቪዥን ላይ እየሰራሽ ያንን እድል ልታጫት ሙያው ራሱ ስለሚፈልገው ማለት ነውና አሁን ባላችሁት ግን የፕሮፌሽናሊዝም ገደል ሲገባ መልኩ እናንተ እንዳላችሁት ነው ለኔ ማለት ነው። አሁን ይሄንን ሙያ ጨምሮ በብዙ መንገድ ብዙ ሰዎች እድላቸው እንዴት እንደተቋጨ እንዴት እንደተዘጋ ማየት ይቻላል። ከዚህም የባሰ ሰው ዋጋ ሊከፍል ይችላል። አሁን አንዳንዴ እኮ ይሄ ለምሳሌ ሴተኛ ዳሪነት የምንለው ህይወት በጣም ማይመከር ብዙ ሰው ማይፈልገው ነገር ነው። የመጨረሻ አማራጭ አድርጎ ሰው ሲያስበው ግን አደባባይ ይወጣል። ምናልባት በዛ መንገድ የሚያልፉት እህቶቻችንም ያኛው የመጨረሻ አማራጫቸው ሊሆን ስለሚችል ሊሆን ይችላል አላቅም። ግን በየትኛው መንገድ እድል መስጠት ጥሩ እንደሆነ አምናለሁ እኔ። ግን ብቃትና ችሎታን ከግምት ውስጥ ካላስገባ ምንም ዋጋ የለውም። ለምሳሌ አንዲት ልጅ ቆንጆ ስለሆነች ከሆነ ፊልም ሰራው ምንም የሚዋጣ አይደለም። እንደውም አንድ ረሳሁት አንድ ማን እንደሆነ አላቅም ሲያወራ የሀገራችን ፊልሞች ቆንጆ ሴት ይበዛቸዋል ይላል። ከዛ ውጪ የኛ ህይወት ግን እንደዛ አይደለም የሚልና ለካራክተሩ የሚመጥን ለካራክተሩ የሚሆን ነገር ለምንድን ነው የማይመረጠው የሚል ሀሳብ ሲሰነዘር አይቻሉ። አሁን በመታወሩት ውስጥ ግን መልሱ ግልጽ ነው ሊሆን ነው ማለት ብዙ እንደዛ ትክክል እርግጠኛ ሆነን ባናገር እንኳን ብንገምት ለስተት ላንሆን እንችላለን ማለት ነው። እድል መስጠት ጥሩ ሆኖ ሳለ ግን እንደ ውለታ መቁጠር ነውር ነው ለኔ ሰው በምንም አይነት መልኩ ለምሳሌ አንድ ሰው የሚችል ከሆነ ድሉን ታመቻችለታለሽ። ለምሳሌ ለሀገር የሚጠቅሙ አትሌቲክስ ላይ ያሉ አትሌቶቻችን ኳስ ስፖርት ላይ ያሉ ሰዎች ችሎታቸው ነው ነጥሮ እንዲወጡ የሚያደርጋቸው። እዛም የለም ማለት ያለ ሊኖር ይችላል እንደዚህ አይነት ነገር ግን ዝም ብሎ ምንም በሌለበት እድል የሌላውን ችሎታ ያለውን ሰው በጣም አቅም ያለውን ሰው መግደል አስቡት። አሁን እናንተ አስጠልቷችሁ መተዋችሁን ያያችሁት በቃ ከዚህ አላልፍም ድንበሬ እዚህ ጋር ነው ብላችሁ አቆማችሁ። እኔ ደግሞ እናንተ ከምትወሩት ሳስብ የነበረው ያ ብሎኪንግ ባይኖር ያ መስመር ባያጥራችሁ ድል ሰጥቷችሁ ተውናችሁ ቢሆን ደግሞ ልደርሱ የምትችሉበትን ነገር ማሰብ ጥሩ ይመስለኛል።
ለምሳሌ ናፍቆት ስትል የነበረው ሀሳብ ነበር ቅድም። በጣም ተዋናይ መሆን ትፈልጋለች፣ በጣም ችሎታ ያላት ሰው ልትሆን ትችላለች፣ አላውቅም። አሁን በሀገራችን የኪነ ጥበብ ኢንዱስትሪ ላይ በትወናው ዓለም የምንጠራቸው አይካኒክ የሆኑ ሴቶች አሉ፣ ወንዶች አሉ። ናፍቆት ጎደለች ከዛ ሊሆን ይችላል። የምሬን ነው የምልሽ። አንድ ናፍቆት ሳትሆን ብዙ ናፍቆቶች ጎሎ ሊሆን ይችላል። ምክንያቱም አይ እንደዚህ ከሆነማ አላልፍም ብለው ተሰብሮ በቃ ይቅርብኝ ብሎ ችሎታውን ትቶ ሌላ አሁን እናንተ ነው በአንድ መንገድ መታችሁ እዚህ ጋር አየናችሁ ዝቅ ብሏል ይባላል ማለት እንደተጠበቀው አከል አላደገም ይባላል እኮ ትናንት የተሰራ ውጤት እኮ ነው። አንዱ ምክንያት ይሄ ሊሆን ይችላል። ላለማደጉ ባይ ዘ ወይ በየትኛውም ዘርፍ አሁን እኔና ሊያ ባነሳ ነውም ዘርፍ በትወናውም በለው ከዛ ከጀርባም ባሉ በተለያዩ ሙያዎች አቅም ያለው ችሎታ ያለው ባለሙያ በቦታው ስላልተገኘ መገኘት ባለበት ቦታ ስላልተገኘ ኢንዱስትሪያችን አላደገም። በጣም ብዙ ምክንያቶች ሊኖሩት ይችላል፣ ግን ከብዙ ምክንያቶች ውስጥ አንዱ ግን እሱ ነው። እኔ ታላቀቴን ባይ ዘ ወይ ፊልም ኢንዱስትሪ ህይወት እስከማስከፈል ድረስ አድርሷታል። እኔና ሊያ አሁን ይሄ ሃራስመንቱ ምናምን ነው አይደል? እሷን ደግሞ ፋይናንሺያሊ ሳይኮሎጂካሊ ስብርብርብር አድጓል። ፕሮዲዩሰር ነበረች እሷ፣ ተዋናይም ፕሮዲዩሰርም ነበረችና በቃ ይሄን ኢንዱስትሪማ ምናምን ብላ እንድትወጣ በጣም ብዙ አሁን ልነግራችሁ ማልችለው ዋጋ አስከፍሏታልና ብዙ እንደዛ ያለቀሱ በየቤቱ አልቀሰው አሉ። ግን በቃ በአንድም እንትን ላይ ብቻ አይደለም መተወን የሚፈልጉ ሰዎች ካለም ከካሜራ ጀርባ ሆኖ የሚሰሩት ላይም በተለያየ አይነት መንገድ ጥቃት ነበረው። ግን ኢትዮጵያ በጣም ብዙ ሰዎችን አፍርታለች፣ ጥሩ መጥፎም ሰዎች አፍርታለች አይደል? ማለት አለ ህይወታቸው ውስጥ አሁን በተባለው ልክ ደግሞ በጣም ፕሮፌሽናል አሉ። በደም ሆኖ እኮ አሰሩኝ አልኳችሁ። በጣም ብዙ አለ እንጂ እነሱም ስላሉ አሁን የምናያቸው በጣም ትልልቅ የጥበብ ስራዎች እኮ ተሰሩ እነሱ ስላሉ ማለት ነው። ግን ደግሞ በጥቂቶች የተነሳ ኢንዱስትሪው እንዳጠቃላይ ይወቀስ። ግን እኔ እነሱ ግን ባለሙያ አይመስሉኝም፣ ይቅርታ አድርጉልኝና አንዱ የሙያ መስፈርት እኮ ስነ ምግባር ነው። ስለዚህ አንቺ ከዩኒቨርሲቲ የሚመረቁ ከየትም የምጡና ለሙያው ተገዥ ከሆነ እኮ መጀመሪያ ቃለ መሃላ ነው የፈጸሙት አይደል? አቢዝ ላይ ያደርጉ በስነ ስርዓት ሊሰሩ ህዝባቸውን ሊያገለግሉ ዘርፉን ሊያሳድጉ አይደል? ከዛ ግን መተው ትልቁን ነገር ከሰበሩት ባለሙያ አይደሉም። በዛው ልክ ግን ሰርተው ሀገራችንና ኩሩ ገጠር ድረስ ጫካ ድረስ ሄደው ካስት አድርገው አምጥተው ለካራክተሩ የሚሆን ሰው መልመለው አምጥተው ትልልቅ ፊልሞችን የኪነ ጥበብ ስራዎችን ሰርተው ያቆሙ ብዙ ናቸው። በዛው መጠን ግን አሁን በተባለው አሁን ስመጥር ሊሆኑ ይችላሉ እንጂ እኔ ባለሙያ ናቸው ብዬ አልወስድም። ለምሳሌ አሁን የአንድን ታዳጊና ህልመኛ ተስፋ ያላትን ሴት ህልም እንትን ብለሽ ቀጭተሽ ባለሙያ ነኝ አይሆንም። በዛው ልክ እኮ ሲባል ምን ሰማዋለ ልክ ዳይሬክተሮችን፣ ጸሐፊዎችን፣ ባለሙያዎችን ዝነኛ አድርገኝ እንጂ እኔ የምትፈልገውን ነገር የሚሉም ሴቶች ሊኖሩ ይችላሉ፣ ወንዶችም ሊኖሩ ይችላሉ። በጣም ደስ የሚል እሑድን አንድ ላይ አሳለፈ። ይሄን ሁሉ ጨዋታ ያነሳ ነው እኔና ሊያ ከገጠመን ነገር አንፃር ይሄ የውስጥ ብሶት ስለሆነ ነው መሰለኝ ወሬውን አስረዘምንባችሁ። በጣም የምትወዱት እሑድን አንድ ላይ እንግዲህ ቆንጆ ፕሮግራሞችን ወደ እናንተ ያደረሰ ደስ የሚል ዕለተ እሑድን ከናንተ ከቤተሰቦቻችን ጋር አሳለፈን። ሳምንት በዚሁ ሰዓት እንግዲህ ዝግጅታችን ጨርሰን እንገናኛለን። እስከ ሳምንት ሰላም ሁኑልን። ኧረ በጣም ቆንጆ ለየት ያለ ሙዚቃ በዛ ነው የምንሰነባበተው። ሳምንት እንገናኛለን። በጣም እንወዳችኋለን። እሑድን አንድ ላይ አብቅቷል። ሰላም ሁኑ።